የአልፋቤት አካል የሆነው ጉግል ካምፓኒ ሰሞኑን ለጂሜል ተጠቃሚዎች አንድ አስደሳች መረጃ ይፋ አድርጓል። ይኸውም የጂሜል አድራሻ ሲፈጥሩ በሰጡት ስም ደስተኛ ካልሆኑና አጋጣሚውን ቢያገኙ መቀየር የሚፈልጉ ከሆነ ጉግል በቅርቡ ፍላጎቶን እውን ሊያደርግ እየሰራ ይገኛል። ከዚህ ቀደም ተጠቃሚዎች አዲስ የጂሜል አድራሻ ሲፈጥሩ የሰጡትን ስም መቀየር አይችሉም ነበር። የጂሜል አድራሻ ማለትም @gmail.com የሚል የኢሜል አድራሻ ካለን በዚህ መልኩ የተፈጠረ የጂሜል አድራሻችንን ካልተመቸን ሌላ አዲስ አድራሻ ፈጥረን ዳታችንን ወደዛ ነበር ስናስተላልፍ የነበረው። ሰሞኑን በወጣ መረጃ ደግሞ ጉግል የጂሜል ተጠቃሚዎች የጂሜል አድራሻቸውን ማለትም @gmail.com ብለን የምንፈጥረውን የጂሜል አድራሻ መቀየር የሚያስችለን አዲስ ፊቸር ላይ እየሰራ መሆኑን ይፋ አድርጓል። ይህ አዲሱ ፊቸርም ለተጠቃሚዎች ይበልጥ ነፃነት የሚሰጥና አሁን ላይ ትርጉም የማይሰጡንን አርጅተዋል የምንላቸውን የጂሜል አድራሻዎች ስያሜ ምንም ዳታ ሳይጠፋብን አዲስ የጂሜል አድራሻ መፍጠር ሳያስፈልገን በቀላሉ የጂሜል አድራሻችንን መቀየር የምንችልበትን አዲስ ፊቸር ነው ይዞልን የቀረበው ጉግል ማለት ነው። ይህ አዲሱ ፊቸር እንግዲህ በቅርቡ ይፋ ይደረጋል ተብሎ ነው እየተጠበቀ ያለው። እንደ መረጃው ከሆነ አዲሱን ፊቸር በመጠቀም የጂሜል አድራሻችንን ከቀየርን በኋላ ጉግል የቀድሞውን ጂሜል አድሬስ እንደ አሊያስ ወይም ደግሞ እንደ ተለዋጭ ስም ነው የሚጠቀምበት። በዚህም ሁለቱም አድራሻዎች ወደ ጂሜል መግባት ያስችሉናል። መልእክት ሲላክም በበፊቱም ስም በአዲሱም ስም መቀበል እንድንችል ይሆናል ማለት ነው። እንዲሁም በቀድሞ አድራሻ የተላኩ ሁሉም መረጃዎች በአዲሱ አድራሻም ማግኘት እንችላለን ማለት ነው። ይህ ብቻ ሳይሆን የቀድሞ አድራሻ አሁንም ጉግል ድራይቭ ላይ፣ ጉግል ፕሌይ ስቶር ላይ፣ ጉግል ማፕ ላይ፣ ዩቲዩብ እና የመሳሰሉት አገልግሎቶች ላይ ሎጊን ለማድረግ ወይም ሳይን ለማድረግም ልንጠቀምበት እንችላለን ማለት ነው። በአዲሱ ፊቸር መሰረት ተጠቃሚዎች የጂሜል አድራሻቸውን በአመት አንድ ጊዜ መቀየር ይችላሉ። ማክሲመም መቀየር የሚችሉት ደግሞ 3 ጊዜ ብቻ እንደሆነ ነው የተጠቀሰው። በአጠቃላይ ከበፊቱ ጋራ 4 ዩኒክ ኔም ሊኖር ይችላል ማለት ነው። ማክሲመም 3 ጊዜ መቀየር ይችላሉ። ከቀድሞ ጋራ 4 ዩኒክ የሆነ የጂሜል አድሬስ በጂሜል አድራሻችን የህይወት ዘመን ቀይረን መጠቀም እንደምንችል ነው ይህ መረጃ የሚያሳየው ማለት ነው። የጂሜል አድራሻችንን ከቀየርን በኋላ እስከ 1 አመት ድረስ አዲሱን ስም ወይም ደግሞ የቀየርነውን የጂሜል አድራሻ ማጥፋት ወይም ደግሞ ዲሊት ማድረግ አንችልም ማለት ነው። ከዚህ በተጨማሪ አዲስ የጂሜል አድራሻም መፍጠር ከፈለግን ከ1 አመት በኋላ ነው ማለት ነው። እስከ 1 አመት ጊዜ አሁንም አዲስ የጂሜል አድራሻ ሌላም ቢሆን አዲስ የጂሜል አድራሻ መፍጠር አንችልም ማለት ነው። እንግዲህ ጂሜል ለህዝብ ይፋ ተደርጎ ስራ የጀመረው ሚያዝያ 1 2004 እንደሆነ ይታወቃል። ይህ ማለት ዛሬ ላይ 21 አመት ሆኖታል ወይም ደግሞ ከ21 አመት በላይ ሆኖታል ማለት ነው። በቀላሉ ሳናስብበት የፈጠርነው የጂሜል አድራሻ ከሆነ ከ20 አመት በላይ ሳንፈልግ ያንን የጂሜል አድራሻ ይዘን ቆይተናል ማለት ነው። እንግዲህ ለዚህ ሁሉ ጊዜ እየደበረን ሳንፈልገው ይዘን የቆየነውን የጂሜል አድራሻ ዳታችንን ሳናጣ ምንም ችግር ሳይገጥመን ሁሉም መረጃችን እንዳለ ሆኖ መቀየር መቻል ትልቅ ነገር ነው ማለት ነው። ይህ ፊቸር ተጠቃሚዎች ከፍተኛ ፍላጎት ሲያሳዩበት የነበረ አዲስ ፊቸር ነው ማለት ነው። ጉግል እንግዲህ ይህንን ፍላጎት አይቶ ይፋ አድርጎታል ማለት ነው። ስለዚህ ይህንን በጉጉት ለሚጠብቁ ወይም ደግሞ ስማቸውን መቀየር ለሚፈልጉ ጂሜል ተጠቃሚዎች መልካም ዜና እንደሆነ ነው እየተነገረ ያለው ማለት ነው። ከዚህ ጋር ተያይዞ ይህንን አዲሱን የኢሜል አድራሻ መቀየር የሚያስችለንን ፊቸር ከመጠቀማችን በፊት የክሮምቡክ ተጠቃሚዎች ክሮም ኦኤስ ተጠቃሚዎች ሎካል ዳታቸውን ወይም ደግሞ ክሮምቡክ ላይ ያላቸውን ዳታ ባክአፕ ቢያደርጉ ይመከራል የሚባለው። ኢሜል አድራሻቸውን ከቀየሩ በኋላ አውቶማቲካሊ ዋይፕ ሊያደርገው ይችላል የሚል ስጋት ስላለ ክሮም ኦኤስ ተጠቃሚዎች ወይም የክሮምቡክ ላፕቶፕ ተጠቃሚዎች ዳታቸውን ሎካል ዳታቸውን ባክአፕ ቢያደርጉ እንደሚመከር ነው ይፋ የተደረገው ማለት ነው። እንግዲህ ይህ ፊቸር ለጊዜው በሙከራ ደረጃ ህንድ ላይ ሊጀመር እንደሚችል ነው መረጃዎች እያሳዩ ያሉት። በሂደት እንግዲህ ለሁሉም ተጠቃሚዎች ይፋ ይደረጋል ተብሎ ነው እየተጠበቀ ያለው። እንግዲህ ይህ መረጃ በተለይም የጂሜል አድራሻቸውን ለመቀየር ለሚፈልጉ ተጠቃሚዎች በጣም መልካም ዜና ነው ማለት ነው። እኔም መቀየር የምፈልገው የጂሜል አድራሻ አለኝ። ስለዚህ ይህችን ፊቸር በጉጉት ነው የምጠብቃት ማለት ነው። ይህ መረጃ ይጠቅማቸዋል ብለን እናስባለን። እንደወደዳችሁትም ተስፋ እናደርጋለን። ቻናላችንን ሰብስክራይብ፣ ቪዲዮውን ላይክ በማድረግ እንደዚህ አይነት ጠቃሚ መረጃዎችን ታገኛላችሁ። እናመሰግናለን።